ሰላም ሰላም እንዴት ናችሁ? ሀሴት ነኝ ከሀሴት ቲቪ። ዛሬ ደግሞ ወደ ተለመደው አንድ አዲስ መረጃ ወይም ደግሞ የምታውቁትም ልትኖሩ ትችላላችሁ፣ ለማታውቁት ደግሞ አዲስ የምትጠቀሙበት በተለይ ለሴቶች የሚጠቅም አዲስ መረጃ ይዤላችሁ መጥቻለሁ። ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ፣ አዳዲስ መረጃዎችን እንዲያገኙ ማለት ነው። ስለዚህ ዛሬ ቅርንፉድ ከሴትነት ጋር እንዴት ነው ወይም ደግሞ ቅርንፉድን በተለምዶ ለምን እንጠቀመዋለን፣ ምንስ አይነት ጥቅሞች አሉ የሚለውን በዚህ ቪዲዮ አጋራችኋለሁ። ብዙ ጊዜ ለመሀል ለሆኑ ወይም ደግሞ መውለድ ለዘገዩ እናቶች እንደ መፍትሄ ይወሰዳል። አወሳሰዱ ደግሞ ምንድነው? ዘፍዝፎ 2 ፍሬ 3 ፍሬ እየዘፈዘፉ በ3 ቀን እሱን የተዘፈዘፈውን ውሃ በመጠጣት እንግዲህ ብዙ እናቶች መፍትሄ እንዳገኙና ችግራቸው እንደተፈታ ይናገራሉ። እንግዲህ በየቀኑ ቅርንፉድ ማግኘትም ደግሞ ሌላ ጥቅሞች አሉት። ቅርንፉድ ጥሩ መዓዛ ያለው ቅመም ብቻ አይደለም፣ እንደ ዩጂኖል የምንለው ያለው ኃይለኛ ውህዶች ይዟል። ይህም ከአፍ ጋር ከመጀመሪያው ንክኪ ጀምሮ በሰውነት ላይ በጎ ተጽዕኖ ያሳድራል። እንግዲህ ከመጠጥ ውሃውን ከመጠጣት ባለፈ እንግዲህ ስናኝከው ምን ጥቅሞች እናገኛሉ የሚለው ነው። በየቀኑ 1 ወይም 2 ቅርንፉድ ማግኘት የሚታዩ የጤና ጥቅሞች አሉ። አንደኛ የአፍ ጤናን ለመጠበቅ ማለት ኢንፌክሽኖችን ለመዋጋት ይረዳል። መጠነኛ የጥርስ ህመም ያስታግሳል። ስለዚህ የአፍን ትንፋሽን ደግሞ ያድሳል። ሁለተኛ የምግብ መፈጨትን ይደግፋል። ያ ማለት የምግብ መፈጨት ወይም ኢንዛይሞችን ያነቃቃል፣ የሆድ ጋዝን ይቀንሳል። እንዲሁም ደግሞ የሆድ ከምግብ በኋላ ያሉ የሆድ መነፋቶችን ደግሞ እነሱንም ያስታግሳል ማለት ነው። ሶስተኛ የጉበት ጥበቃ ነው። እንግዲህ ጉበት አሁን ላይ በተለምዶ እንደውም የወፍ በሽታ ተብሎ ሊጠራ ይችላል። ስለዚህ ጉበታችን ከታመመ ምን ያህል አስጊና ምን ያህል ደግሞ ከባድ ነገር ሊደርስ እንደሚችል ይታወቃል። ስለዚህ እንግዲህ ቅርንፉድ በውስጡ የያዛቸው አንቲኦክሲዳንቶች ጉበትን ለማንጻትና ለመደገፍ ትልቅ አስተዋጽኦ አላቸው። ስለዚህ ጉበታችን ደህና እንዲሆን ወይ ደግሞ የጉበትን ህመም ለመጠበቅ ይረዳል። አራተኛ የደም ስኳር ሚዛን፣ ያ ማለት እንግዲህ የኢንሱሊን ስሜትን ሊያሻሽል ይችላል። አምስተኛ የሴል ጥበቃ፣ ያ ማለት ወይ ደግሞ ፍላቮኖይድ የተባሉ ንጥረ ነገሮች የሰውነትን ዲኤንኤ ከጉዳት ለመጠበቅ ስለሚረዱ ይህ ደግሞ ሴላችን ይጠብቃል። ሌላው ቅርንፉድ የበሽታ መከላከል አቅምን ያጠናክራል። ይህም የሰውነትን የተፈጥሯዊ የመከላከል ስርዓት ስለሚደግፍ በሽታ የመከላከል አቅማችን ከፍ ያደርገዋል። ሌላው ቀለል ያለ አተነፋፈስ ወይም የአየር መንገዶችን ይከፍታል። እንዲሁም የአፍንጫ መታፈንን ያስወግዳል። ስለዚህ የስንተነፍስ የሚያስቸግረን አፍንጫችን አካባቢ የምንቸገር ከሆነ እሱንም ደግሞ መፍትሄ ይሰጠናል ማለት ነው። ሌላው የልብ ጤና፣ መጥፎ ኮሌስትሮል በመቀነስ የደም ዝውውርን ሊያሻሽል ይችላል። ሌላው 9ኛው የጨጓራ ጥበቃ፣ የጨጓራ ግድግዳ በማጠናከር ቁስለትን ለመከላከል በደንብ ይረዳል ማለት ነው። ሌላኛው የመጨረሻው ጸረ ተባይ እርምጃ፣ አንጀት አካባቢ ያሉ ትላትሎች ሊኖሩ ይችላሉ፣ የእነሱን ስርጭት ያበላሻል። እንዲሁም የአእምሮ ሚዛንን ለመጠበቅ በነርቭ ስርዓት ላይ በጎ ተጽዕኖ በማድረግ ውጥረትን ለመቀነስ ይረዳል። ስለዚህ እንዴት መጠቀም ይቻላል ለሚለው በቀን ከ1 እስከ 2 ሙሉ ቅርንፉድ በቀስታ ያኝኩ። ጠዋት ወይም ከምግብ በኋላ ቢወሰድ ይመረጣል። ጥቁር ቡናማ ጥቁር መዓዛ ያላቸውና ሙሉ የሆኑ ቅርንፉዶች ተጠቀሙ። ሌላው ጥንቃቄ ከልክ በላይ መጠቀምን ያስወግዱ። ለነፍሰ ጡር ሴቶች ቅርንፉድ አለርጂ ላለባቸው፣ ደም ማቅጠኛ ለሚወስዱ ወይም ለትንሽ ልጆች ደግሞ አይመከርም ማለት ነው። ስለዚህ እነዚህን ነገሮች ተከትለን ቅርንፉድን ብንጠቀም፣ ቅርንፉድን ብናኝክ፣ ከዛም ባለፈ ደግሞ ዘፍዘፍ አድርገን ደግሞ አሳድረን 3 ቀን አቆይተን ውሃውን በመጠቀም እነዚህም ከላይ ወይ ደግሞ መጀመሪያ የተነጋገርናቸውን ነገሮች ሁሉ ያስተካክልልን ይችላል ማለት ነው። ስለዚህ ቤት ውስጥ ለወጥነት ማጣፈጫ ባለፈ
እነዚህን ሁሉ ሳይፈጭ ወይ ደግሞ ወጥ ውስጥ ሳይገባ እንዲሁ እንደወረደ ጥረን ብንጠቀም እነዚህን ሁሉ መድኃኒቶች እነዚህን ሁሉ የጤና ጥቅሞችን ልናገኝ እንችላለን ማለት ነው። ስለዚህ ቅርንፉድን እንጠቀሙ፣ ጤናዎትን ይጠብቁ ነው የምንለው። ስለተከታተላችሁኝ በጣም አመሰግናለሁ። ሀሴት ነኝ ከሀሴት ቲቪ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እናመሰግናለን።